በጌታ በኢየሱስ ስም ያልተጠመቃችሁ ከዚህ በኋላ ያለውን ጥቅስ አትፈልጉትም። እስካሁን ያወራሁትን ሁሉ በጣም በደስታ ነው የምትሰሙት። በጣም ይገርመኛል። ከጨለማ ስልጣን አይደል? ልክ ነው። ጌታ ይባረክ። ከጠላቶቻችን እጅ ድነናል። ጌታ ይባረክ። ክብር ለጌታ ይሁን። ከጠማማ ትውልድ ድነናል። ጌታ ይመስገን። መዳን የሚወረስ ነው። ክብር ለጌታ ይሁን። ጫት ካቆምኩኝ አሁን 10 ምናምን ዓመቴ ነው። ጫት ማቆም ነው ለአንተ ከጨለማ መውጣት ምልክቱ። ጥሩ ግብረ ገብ ያላቸውም ሰዎች እኮ በዛሬ ጊዜ ጫት እያቆሙ ናቸው። በቃል ቢሆን በሥራ የምታደርገውን ሁሉ በጌታ በኢየሱስ ስም ማድረግ እያስጠላህ፣ በቃል ቢሆን ወይም በሥራ የምታደርገውን ሁሉ በጌታ በኢየሱስ ስም ላለማድረግ ምክንያት እያበጀህ ነው የሚደረግ። አይ እሱማ በጌታ ስም ማለቱ የጌታ ስም አለው ማለቱ ነው እንጂ ጌታ ስም በሉ ማለቱ አይደለም ይለኛል። የልጅህን ስም ጻፍ ብዬ ስጠይቅህ መልሰህ የልጅህን ስም ብለህ ብትጽፍልኝ እያሾፍክብኝ ነው እንጂ እየመለስክ ወይ አልገባህም ወይ እያሾፍክብኝ ነው። የአባትህን ስም ስጠይቅህ መልሰህ የአባትህን ስም ብለህ ከጻፍክልኝ ወይ አልገባህም ትእዛዙ ወይም እያሾፍክ ነው። በአብ በወልድ በመንፈስ ቅዱስ ስም ስትባል መልሰህ በአብ በወልድ በመንፈስ ቅዱስ ስም የምትል ከሆነ ወይ እያሾፍክ ነው ወይ አልገባህም። ስለዚህ ከማሾፍም ነፃ እንውጣ፣ ባለመረዳትም ከምናደርግ ነገር ነፃ እንውጣ። ከላይ ርዕሱ ላይ ማስቀምጫዋለሁ፣ አይታችሁታል። ከጨለማ ስልጣን የዳኑ እነማን ናቸው ነው። እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ስለ መዳን ስናወራ ቀላል ጉዳይ አይደለም። ዝም ብሎ ከሲኦል መንገድ አምልጦ ወይም ከገሃነም አምልጦ ወደ እግዚአብሔር መንግስት መግባት በሚባል ደረጃ ብቻ አይደለም የሚገለጸው። በተለያየ መንገድ ይገልጸዋል መጽሐፍ ቅዱስ መዳንን። እዚህኛው ቦታ ላይ ከጨለማ ስልጣን አዳነን ይላል። ስለዚህ ያልዳነ ሰው ምንድን ነው የሚሆነው ብለን ስናስብ ምንድን ነው የሚሆነው? በጨለማው አለመዳን ብቻ አይደለም። ያልዳነ ሰው ዝም ብሎ አለመዳን ውስጥ አይደለም የሚኖረው። ያልዳነ ሰው አለመዳን ውስጥ ብቻ ሳይሆን የሚኖረው በጨለማ ስልጣን ውስጥ ነው የሚኖረው። አንድ ሌላ ባለስልጣን በህይወቱ ላይ አለ። ቢያውቀውም ባያውቀው፣ በሃይማኖት ቤት ውስጥ ቢሸሸግም ባይሸሸግም፣ ሃይማኖት ቢኖረውም ባይኖረውም ካልዳነ ያ ሰው አውቶማቲካሊ የት ነው ያለው? በጨለማ ስልጣን ነው ያለው። ስለዚህ ያዳነን መንግስተ ሰማያት እንድንገባ ብቻ አይደለም፣ በጨለማ ስልጣን ስል እንዳንኖርም ጭምር ነው ማለት ነው። ስለዚህ ድኛለው ስንል ወደ እግዚአብሔር መንግስት የመግባት እድል አግኝቻለሁ ብቻ በሚለው ካየነው መዳናችንን በሚገባው ልክ እንዳናከብረው ያደርገናል። እግዚአብሔር ይመስገን። ትንሽ ከመዳን ጋር የሚያያዙ አንዳንድ ጥቅሶችን ላንሳላችሁ። ለምሳሌ በሐዋርያት ሥራ ምዕራፍ 2 ላይ መዳንን እንዴት አድርጎ ነው የሚገልጸው? እንደዚህ ይለዋል። ሐዋርያት ሥራ ምዕራፍ 2 ላይ እንግዲህ ሁላችሁም ስለ መዳናችሁ የምታውቁት ነገር ይኖራል፣ ግን አንዳንድ መጽሐፍ ቅዱስ የሚላቸውን ነገሮች አነሳለሁ ዛሬ። ምን ይላል? ሐዋርያት ሥራ ምዕራፍ 2 ቁጥር 40 ላይ በብዙ ሌላ ቃል መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው ይላል። ከዚህ ጠማማ ትውልድ ዳኑ ይላል። ያልዳኑስ ምን እየሆኑ ነው ብላችሁ ይሄን ስታዩ ወደ መዳን ካልመጣ ጠማማ ነህ ማለት ምትሆን ጠማማ ትውልድ ነው ምትሆን። ስለዚህ የምትድነው ከምንድን ነው? ከጠማማ ትውልድ ነው። ስለዚህ ድኛለው ስትል ከጠማማ ነህ። በጣም ከባድ ነገር ነው። አስቡት። ስለዚህ ሰው መዳን ካላገኘ ተወላግዶ ነው የሚኖረው ማለት ነው። ተጣሞ ነው የሚኖረው ማለት ነው። ስለዚህ ያንን ጠማማነት የሚያስተካክልልን ምን ይባላል? መዳን ይባላል። ጠማማ ሆነን ከመኖር የሚገላግለን ጠማማነታችንን የሚያስተካክልልን መዳን ነው። ከጠማማ ትውልድ ዳኑ ብሎ መከራቸው ይላል። ስለዚህ መዳንን ከምን ጋር ያመጣዋል? ይሄኛው ደግሞ ከጠማማ ትውልድ ከሚለው ጋር ያመጣዋል። ኦኬ። ሌላኛውን ደግሞ ሉቃስ ምዕራፍ 1:74 ላይ ደግሞ ብታዩ በጣም በሚገርም እንደዚህ አንዳንድ ቃሎችን እንደዚህ በተለየ መልኩ ስታጠኗቸው
የተቀመጡበት አቀማመጥ በጣም ያስደንቃቸዋል። አንዳንዶቹን ነው ማነው፣ ሁሉንም አላሳያችሁም፣ ግን አንዳንዶቹን ብቻ ነው ለዛሬ ማነሳው። እግዚአብሔር ይመስገን። ሉቃስ 1:74 ላይ ሉቃስ 1 ቁጥር 74 ላይ ምን የሚል ቃል አለ? እንደዚህ ይላል፣ በእርሱም ከጠላቶቻችን እጅ ድነን ይላል። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስና በጽድቅ በፊቱ እንድናገለግለው ሰጠን ይላል። በእርሱ ከጠላቶች ድነን ምን ሆንን? በዘመናችን ሁሉ ያለ ፍርሃት በቅድስና በጽድቅ በፊቱ እንድናገለግለው ሰጠን። ስለዚህ መዳን ውስጥ ስትመጣ፣ መዳን የሚባለው ከጠላቶች እጅ ስትድን ምንድን ነው የምትሆነው አለ? በዘመን ሁሉ፣ ለአንድ ቀን አይደለም፣ ለ10 ዓመት አይደለም፣ ለ20 ዓመት አይደለም፣ በዘመናችን ሁሉ ያለ ፍርሃት በቅድስና በጽድቅ እንድናገለግለው የሚያደርገን ምንድን ነው? መዳን ነው። የመዳን ውጤቶች ናቸው። መዳን ምን ያመጣል? ያለ ፍርሃት በቅድስና በጽድቅ እንድናገለግለው ያደርጋል። እዚህ ለመዳን የተሰጠው ትኩረት በጣም የሚገርም ነገር ነው ማለት ነው። እግዚአብሔር የተመሰገነ። ይሄ ከምንድን ነው የሚባለው? እግዚአብሔር መንግስት መግባት ብቻ፣ ሄዶ የሆነ የዘላለም ህይወት መኖር እንደሱ እሱ ብቻ አይደለም። እሱ ብቻ አይደለም። ከዛ መለስ ስለ መዳን እየተነገሩ በጣም ብዙ ነገሮች አሉ። እግዚአብሔር የተመሰገነ ይሁን። ሌላው ዕብራውያን መጽሐፍ ምዕራፍ 1 ላይ ዕብራውያን መጽሐፍ ምዕራፍ 1 ላይ እነዚህ በጣም የሚገርሙ አገላለጾች ናቸው። እግዚአብሔር ይመስገን። ዕብራውያን ምዕራፍ 1 ቁጥር 14 ላይ ደግሞ ምን ይላል? እንደዚህ ይላል 13 እና 14 አንድ ላይ ባነብላችሁ፣ ነገር ግን ከመላእክት ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ከቶ ለማን ብለዋል? ሁሉ መዳንን የወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም? ምን ይላል? መዳንን ምን ያደርጉ ዘንድ? የወርሱ ዘንድ። እዚህ ጋር ደግሞ መዳን ውርሳችን ሆኖ መጣ። አባት አለን ብለን ዝም ብሎ አባት ሆኖ ቁጭ ብለን ሳይሆን የሚያወርሰን ነገር አለ። ምንድን ነው የሚያወርሰን ነገር? መዳን ነው። ስለዚህ መዳን መንግስተ ሰማያት መግባት፣ መዳን እንደዚህ መዳን ከጨለማ ስልጣን መዳን ከጠማማ ትውልድ መዳን ከጠላቶቻችን እጅ ድነን ያለ ፍርሃት በቅድስና በጽድቅ እግዚአብሔርን ማገልገል ብቻ ሳይሆን ርስታችንም ነው። መዳንን ምን ያደርጉ ዘንድ? ይወርሱ ዘንድ። እግዚአብሔር ይመስገን። ስለዚህ ስለ መዳናችን የምናመሰግንበት አንድ መዝሙር አለ። በጣም ደስ የሚለኝ መዝሙር አለ። ይድመቅልኝ መዳኔ ይድመቅልኝ የሚል መዝሙር አለ። ምናልባት ብዙዎቻችሁ ታውቁት ይሆናል። በእውነት በጣም የሚገርም ነገር ነው። መደነቅ ያለብን መገረም ያለብን ትልቅ ጉዳይ ነው። ውርሳችን ስለሆነ ምክንያት አለን። ስለ መዳናችን የምንገረምበት፣ ስለ መዳናችን የምንደነቅበት ምክንያት አለን። ይህንን መዳን ደግሞ ይዘን ቁጭ ሳንል ለሌሎችም ደግሞ እንዲሰሙ፣ ሌሎችም ይህን ነገር እንዲያገኙት ውስጣችን እንዲነሳሳ፣ ውስጣችን ቅናት የሚፈጠር በጣም ትልቅ ጉልበት ያለው ነገር ነው መዳን። እግዚአብሔር የተመሰገነ ይሁን። ሁለተኛ ጢሞቴዎስ ምዕራፍ 2 ላይ ደግሞ ልውሰዳቸው እና ሁለተኛ ጢሞቴዎስ ምዕራፍ 2 እግዚአብሔር የተመሰገነ ይሁን። ይህንን ሁሉ ብዙዎቻችሁ የምትስማሙበት ይመስለኛል። በዚህ በሐዋርያት ቤተክርስቲያን ውስጥ ያላችሁ ብቻ ሳይሆን ከዛም ውጭ ያላችሁ እዚህ የምትሰሙኝ እንግዶች ካላችሁ በዚህ የምትስማሙ ይመስለኛል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 10 ላይ ደግሞ ምን ይላል? ስለዚህ እነርሱ ደግሞ በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር እንዲያገኙ ስለተመረጡት በነገር ሁሉ እጸናለሁ ይላል። በክርስቶስ ኢየሱስ ያለውን መዳን ከምን ጋር ነው አለ? ከዘላለም ክብር ጋር ነው አለ። ተመልከቱ። ይሄ መዳን ከምን ጋር ነው የሚመጣው? ከክብር ጋር። ምን አይነት ክብር? የ10 ዓመት የ20 ዓመት የ100 ዓመት አይደለም። ከዘላለም ክብር ጋር። አያችሁ፣ መዳን የሚያስከትለው ነገር ጋር ምን ያስከትላል መሰላችሁ? በዚህ ጥቅስ መሰረት የዘላለም ክብር ያስከትላል። የአንድ ቀን ክብር፣ የሁለት ቀን ክብር ሳይሆን ከዘላለም ክብር ድኛለሁ፣ መዳን አግኝቻለሁ ሲባል የዘላለም ክብርም አብሮ አለ የሚለውንም ነገር መጽሐፍ ቅዱስ ያሳያል ማለት ነው። እግዚአብሔር የተመሰገነ ነው። ስለ ሰዎች እንዲድኑ ስንመሰክር ይህን የዘላለም ክብርም እንዲያገኙ ጭምር ማለት ነው። እግዚአብሔር የተባረከ ነው። መዳናችን የዘላለም ክብር ነው። ጌታ ኢየሱስ ክርስቶስ የተመሰገነ ይሁን።
ስለዚህ ነው ሐዋርያ ጳውሎስ ምን አላቸው? የቆላስይስ ሰዎች እዚህ ላይ ከጨለማ ስልጣን አዳነን ይላል። ካልዳንን ጨለማ ውስጥ ነው ያለው። እዚህ የምትሰሙኝ ወንዶች፣ ሴቶች ለመጀመሪያ ጊዜም እዚህ ገብታችሁ ያላችሁ ወይ ደግሞ እስኪ ምን ይላሉ ዛሬ ብላችሁም እዚህ የገባችሁ ካላችሁ መዳን የግድ ነው። መዳን ከሌለ ጨለማ ውስጥ ነው ያለሽው። ካልዳንክ ጨለማ ውስጥ ነው ያለው። እግዚአብሔር የተመሰገነ ይሁን። ስትድን ግን ምን ትሆናለህ? ከጨለማው ስልጣን ነው የምትድነው። ስለዚህ አንዳንድ ሰዎች እገሌ እንደዚህ ለምን ያደርጋሉ? ካልዳነ እኮ ጨለማ ውስጥ ነው ያለው። ስለዚህ የጨለማ ስራ ነው የሚያደርገው። የጨለማ ነገር ነው የሚሆነው። ስትድንስ ከጨለማ ስልጣን ነው የምትድነው። እግዚአብሔር የተመሰገነ ይሁን። ከጠማማ ትውልድ ነው የምትድነው። ከጨለማ ስልጣን ነው። እግዚአብሔር የተመሰገነ ይሁን። ከጦች እጅ ነው የምትድነው። የሚወረስ መዳን ለማግኘት ነው የምትድነው። ከዘላለም ክብር ጋር ሰጥ መዳን ለማግኘት ነው የምትድነው። እግዚአብሔር ይመስገን። ይሄ ሁሉ በጣም ጥሩ ነገር። በጣም የሚያሳዝነው ጉዳይ ምንድን ነው? እዚህ ላይ እነዚህ የቆላስይስ ሰዎች ከጨለማ ስልጣን አዳነን ብሎ ሐዋርያው ጳውሎስ የጻፈላቸው ሰዎች በቆላስይስ በዛው መጽሐፍ ላይ ምዕራፍ 3 ቁጥር 17 ላይ ምን የተባለላቸው ናቸው? እግዚአብሔር ይመስገን። ይህንን እንግዲህ ብዙዎቹ ከዚህ በኋላ ያለውን መስማት አትወዱም። በተለይ በጌታ በኢየሱስ ስም ያልተጠመቃችሁ ከዚህ በኋላ ያለውን ጥቅስ አትፈልጉትም። እስካሁን ያወራሁትን ሁሉ በጣም በደስታ ነው የምትሰሙት። በጣም ይገርምኛል። ከጨለማ ስልጣን አዳነን። ልክ ነው። ጌታ ይባረክ። ከጠላቶቻችን እጅ ድነናል። ጌታ ይባረክ። ክብር ለጌታ ይሁን። ከጠማማ ትውልድ ድነናል። ጌታ ይመስገን። መዳን የሚወረስ ነው። ክብር ለጌታ ይሁን። በኢየሱስ ክርስቶስ የሚገኘውን መዳን ከዘላለም ክብር ጋር አገኘን። ክብር ለጌታ እያለ ስለ መዳን የሚነገረውን ሁሉ ከጨለማ ተገላግያለሁ። ጌታ ይባረክ። ጫት ካቆምኩኝ አሁን 10 ምናምን ዓመቴ ነው። ጫት ማቆም ነው ለአንተ ከጨለማ መውጣት ምልክቱ። ጥሩ ግብረ ገብ ያላቸውም ሰዎች እኮ በዛሬ ጊዜ ጫት እያቆሙ ናቸው። ቆላስይስ መጽሐፍ ምዕራፍ 3 ላይ እነዚህ ከጨለማ ስልጣን ድነናል የተባሉት በቃል ቢሆን ወይም በስራ፣ እግዚአብሔር ይመስገን፣ በቃል ቢሆን ወይም በስራ የምታደርጉን ሁሉ በጌታ በኢየሱስ ስም አድርጉ የተባለላቸው ናቸው። በቃል ቢሆን በስራ የምታደርገውን ሁሉ በጌታ በኢየሱስ ስም ማድረግ እያስጠላህ፣ በቃል ቢሆን ወይም በስራ የምታደርገውን ሁሉ በጌታ በኢየሱስ ስም ላለማድረግ ምክንያት እያበጀህ እንዴት አድርገህ ነው ከጨለማ ስልጣን የምትድነው? ቆላስይስ 1:13ን ምንም ሳታላምጥ ነው የምትውጠው። ከጨለማ ስልጣን አዳነን የሚለውን ልክ ቆላስይስ 3:17 ሲመጣ ቆይ ይሄ መፈተሽ አለበት እንደገና። እኛ ስኮላሮቻችን ምን አሉ? ስኮላር ማን ነው? ስኮላር ወዳጅ፣ ከእግዚአብሔር ቃል የሚበልጥ ስኮላር ማን ይባላል? እሱ ማንም ሰው በቃል ቢሆን ወይም በስራ የሚደረግ ነገር ሁሉ በጌታ በኢየሱስ ክርስቶስ ስም ለማድረግ ፈቃደኛ ሳይሆን ከጨለማ ስልጣን ድኛለሁ ብሎ መናገር አይችልም። ከጨለማ በጣም የሚገርማችሁ ነገር ዝም ብሎ ለሌላ ሰው የተጻፈ መጽሐፍ እያነበቡ እንደመቸገር ማለት ነው። በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉ ለተባለላቸው የተጻፈውን ጥቅስ ብድግ አድርጎ ከጨለማ ስልጣን ድነናል፣ ሃሌሉያ በሉ፣ ጌታ ይባረክ በሉ፣ ኢየሱስ ጌታ ነው በሉ፣ እልል በሉ፣ አጨብጭቡ። እንዴ እነማን ናቸው ከጨለማ ስልጣን ዳኑ የተባለላቸው? በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉ የተባሉት ናቸው እኮ። በቃል ቢሆን ወይም በስራ የሚደረገውን ሁሉ በጌታ በኢየሱስ ስም ማድረግ እያስጠላህ፣ በቃል ቢሆን ወይም የሚደረገውን ሁሉ በጌታ በኢየሱስ ስም ማድረግ እያንገፈገፈህና ቴክኒክና ታክቲክ እየፈጠርክ ለማምለጥ እየተሯሯጥክ ሁሉን ነገር በኢየሱስ ስም ላለማድረግ እንዴ አንድ ነገር እኮ አጋንንት በኢየሱስ ስም እናወጣለን፣ ትንቢት በኢየሱስ ስም እናገራለን፣ ታምራት በኢየሱስ ስም እናደርጋለን። ጥምቀትስ ጥምቀቱ ላይ እያቀላቀለን ነው የምናደርገው። ማት አይነት ነው መቼም ቴክኒኩ ታክቲኩ ሁሉም አልሰራም ማለት ከጊዜ ወደ ጊዜ እየተሻሻለ ነው የሚለው ውሸት ስለሆነ
አሁን በፊት ላይ ምን ነበር የሚደረገው? ይሄ የኢየሱስም ጥምቀት እኮ ለአይሁድ ብቻ ነበር። ሁሉ እኮ ነው። በቃል ወይም በስራ የምታደርጉትን ግማሹን አይደለም የሚለው። በቃል ወይም በስራ የምታደርጉትን ሁሉ 99%ን አይደለም የሚለው። በቃል ቢሆን ወይም የምታደርጉትን ሁሉ ነው። እነማን ናቸው ይህን የተባለላቸው? ከጨለማ ስልጣን ዳኑ የተባሉት ናቸው። ጥቅስ የሚያውቅ ሁሉ እየተነሳ ቆላስይስ ላይ ከጨለማ ስልጣን ድናችኋል ይላል። ጌታ ይባረክ። ከጨለማ ድናችኋል። አይሰራም። እግዚአብሔር ይመስገን። በጣም ሲጨንቅ ይሄ የኢየሱስ ስም ጥምቀቱ ለአይሁድ ብቻ ነው የሚል ነገር መጣ። እንዴ ከዛ መጽሐፉ ሲፈተሽ በሐዋርያት ሥራ ምዕራፍ 10 ቁጥር 43 ጀምሮ እነዛ አሕዛብ በጠቅላላ በጌታ በኢየሱስ ስም እንደተጠመቁ ተገኘ። የኤፌሶን ሰዎች አሕዛብ ናቸው ይላል። ኤፌሶን ምዕራፍ 3 ቁጥር 1 ላይ ስታነቡ ሐዋርያ ጳውሎስ እናንተ አሕዛብ የሆናችሁ ይላቸዋል። የኤፌሶን ሰዎች እነኚህ አሕዛብ የተባሉ የኤፌሶን ሰዎች በሐዋርያት ሥራ ምዕራፍ 19 ቁጥር 5 ላይ በጌታ በኢየሱስ ስም የተጠመቁ ናቸው። እሱም ወደቀ። እሱ ሲወድቅ ወደ ምን ተቀየረ? አይ ይሄ ኢየሱስ ያዘዘውና ሐዋርያት ያዘዘው በሱ ብንሄድስ እንትኑን መክፈል ፈለጉ። ይሄ እኮ ኢየሱስ ራሱ ያዘዘው እና ኢየሱስ ራሱ ያላዘዘው የሚባል ደግሞ ነገር ተፈጠረ። በመጽሐፉ ላይ ነገር እስቲ በዛ ብንሞክረው ነገሩን እናከሽፋለን በሚል በዛ ደግሞ ጀመረ። እንዴት ሐዋርያቶቹ ያዘዙት? ሐዋርያቶቹ ከራሳቸው ያወሩት ነገር የላቸው። እግዚአብሔር የተመሰገነ። በሁለተኛ ጴጥሮስ ላይ ሐዋርያ ጳውሎስ ምን ይላል? ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 1 ላይ ወዳጆች ሆይ አሁን የምንጽፍላችሁ መልእክት ይህች ሁለተኛይቱን አይልና በቅዱሳን ነቢያት ቀድሞ የተባለውን በሐዋርያቶቻችሁም ያገኛችኋትን የጌታንና የመድኃኒትን ትእዛዝ እንድታስቡ በሁለቱ እያሳሰብኳችሁ ቅን ልቡናችሁን አነቃቃለሁ። በሐዋርያቶቻችሁ ያገኛችሁትን የማንን ትእዛዝ? የጌታና የመድኃኒት ትእዛዝ። ስለዚህ በሐዋርያቶቹ ሌላ አይደለም ይመጣ። የማን ትእዛዝ ነው? የጌታና የመድኃኒትን ትእዛዝ ነው እንጂ ሌላ የራሳቸው ትእዛዝ የላቸው። በሉቃስ ወንጌል ላይም ጌታ ኢየሱስ ሲያዛቸው እናንተን የሚሰማ እኔን ይሰማል፣ እናንተን የጣለ ደግሞ እኔን ይጥላል ያለ። እናንተን የሚሰማ እኔን ይሰማል ነው እንጂ ያለው እናንተን መስማት ሌላ ነው፣ እኔን መስማት ሌላ ነው የሚባል እንደዚህ አይነት ቆራጣ የሆነ ነገር ትርጉም የለም በጭራሽ። ለምንድን ነው የሚመጣው? በኢየሱስ ስም ሰዎች እንዳይጠመቁ። ሰዎች በኢየሱስ ስም እንዳይጠመቁ መከላከያ መሆን ከቻለ ምንም ነገር ያደርጋል። አይገርማችሁ? ሲፈልጉ አይሁድ ብቻ ነው ይላሉ። እሱ አልሳካ ሲል ደግሞ ኢየሱስ ራሱ የተናገረውና የሐዋርያቶቹ ንግግር ሁለት ለማድረግ ይሞክራል። እሱም አላዋጣም። ይሄ ነገር ጥሩ አይመጣም፣ ምክንያቱም በመንፈስ ቅዱስ ተነተው ተናገሩት የሚል መጽሐፍ ነው እያለን መልሰን የሐዋርያቶቹ ሌላ የኢየሱስ ሌላ እዛ ውስጥ መግባት አያዋጣም። እንደገና ደግሞ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 2 ላይ በሐዋርያቶቻቸው ያገኛችሁት የማን ትእዛዝ ነው? የጌታና የመድኃኒት ትእዛዝ ነው ተብሎ ተቀምጧል። እንደገና ኢየሱስ ራሱ እናንተን የሚሰማ እኔን ይሰማል፣ እናንተን የጣለ እኔን ይጥላል ብሏል። ስለዚህ ይሄ መንገድ አያዋጣም። እሺ ሶስተኛ ይቀየራል። ሶስተኛ ደግሞ ሲቀየር ምን አሉ? ይሄ የኢየሱስ ስም ጥምቀት የውሃ አይደለም አሉ። በአብ ወልድ መንፈስ ቅዱስ የሚባል የውሃ እንጠመቃለን። ይሄ የኢየሱስ ደግሞ ዝም ብሎ በኢየሱስ ዝም ብሎ መግባት የሚባል የውሃ ያለ ውሃ ከሆነማ ውሃ ተብሎ መጻፍ አለበት ከተባለ እኮ ማቴዎስ ወንጌል 28:19 ላይ ውሃ የሚል ነገር የለም እኮ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም አጥምቁ ይላል እንጂ በውሃ አጥምቁ። ስለዚህ እሱም የውሃ ጥምቀት አይደለም ልትሉ ነው ማለት ነው። እሱም ምንም ችግር የለውም። በሐዋርያት ሥራ ምዕራፍ 10 ቁጥር 47 ላይ እነኛ በጌታ በኢየሱስ ስም የተጠመቁ ሰዎች የምን ጥምቀት ነው በጌታ በኢየሱስ ስም የተጠመቁ ብላችሁ ቼክ ስታደርጉ ሐዋርያት ሥራ ምዕራፍ 10 ቁጥር 47 ላይ በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለከላቸው ዘንድ የሚችል ማን ነው አለ። በኢየሱስ ስም እንዲጠመቁ አዘዛቸው። ኦኬ፣ የኢየሱስ ስም ጥምቀት የውሃ ጥምቀት ነው። ኦልራይት፣ ይሄም አላዋጣም። ሩጭ ድድድ ወዴት ይካሄድ? አሁን ከጅማ ደግሞ መጣ። እግዚአብሔር ጅማን ይባርከው። ከጅማ ደግሞ አንዱ መጣና ጅማ ነኝ ነው የሚለው። ይሄንን አሁን ማወራላችሁን የመጨረሻው ፍልስፍና ያመጣው ደግሞ ምክንያቱም ያኛው ሁሉ አላዋጣ ማለት ከሌላ ከብዙ ቦታ ተሞከረ አላዋጣ። ይሄ ደግሞ ወንድማችን ደግሞ ምን አመጣ? አይ አጥማቂው በኢየሱስ ስም አይልም፣ ተጠማቂው ነው በኢየሱስ ስም የሚለው የሚል ነገር መጣ ማለት ነው። ስለዚህ ምንድን ነው የሚሆነው ማለት ነው? በቃል ቢሆን ወይም በስራ የሚደረገውን ሁሉ በጌታ በኢየሱስ ስም የሚያደርገው ማን ነው? ተጠማቂው ብቻ ነው። አጥማቂው አይመለከተውም። ሁሉም ማድረግ የሚለው
አጥማቂው መቀላቀል ይችላል የሚባል አንድ ራሱና ጅራቱ የማይታወቅ ሌላ ፈጠራ ደግሞ መጣ። እንዴ በምንድን ነው ማስረጃችሁ ሲባል ሐዋርያት ሥራ ምዕራፍ 22 ላይ ሐዋርያው ጳውሎስ ሊጠመቅ ሲል ምን ተባለ? ሐናንያ ምን አለው? ተነሳና ስሙን እየጠራ ተጠመቅ አለው። ማን ነው እሱ? አጥማቂ እኮ ነው። ጳውሎስ እኮ አጥማቂ ሊሆን የተጠራው ነው። ስለዚህ እንግዳው ሌሎቹ ምን ይሆኑ? እሺ አጥማቂ ለመሆን የሚጠመቀው ሐዋርያ ጳውሎስ ስሙን እየጠራ ተጠመቀ። ምዕመናን እስቲ እንደሱ የተባሉበት ደግሞ አምጡ። ተጠማቂዎች ብቻ የአጥማቂ ለመሆን የተሾመው ሳይሆን እስኪ ዝም ብሎ ተጠማቂዎቹ ብቻ እንደሱ ያደረጉ ያሉበት ለማምጡ ሲባል ደግሞ እሱ ከየት ይመጣል? የለም። ታዲያ እንዴት ይሆንላቸዋል? እንዴት ይሆንላል? አያስኬድም። እዛው ዝም ብሎ ገደል ውስጥ መግባት ነው የሚሆነው። በማቴዎስ ወንጌል ምዕራፍ 28 ላይ ጌታችን ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ አጥምቆ ብሎ ያለበት በአብ በወልድ በመንፈስ ቅዱስ ስም አጥምቆ ያለበት ቦታ ላይ ምንድን ነው ያላቸው? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁን እንዲጠብቁ እያስተማራችኋቸው። ያዘዝኳቸውን አይደለም፣ ያዘዝኳችሁን እናንተን ያዘዝኳችሁን እንዲጠብቁ። ስለዚህ ሐዋርያት የሚጠብቁት ትእዛዝ ሌላ፣ አጥማቂዎቹ የሚጠብቁት ትእዛዝ ሌላ፣ ተጠማቂዎቹ የሚጠብቁት ትእዛዝ የሚባል የለም። እግዚአብሔር የተመሰገነ ይሁን። ተጠማቂ ነው ብሎ የሚሏቸው ሰዎች የሚጠብቁት የተኛውን ትእዛዝ ነው? አጥማቂዎቹ የታዘዙት ነው። ያዘዝኳችሁን እንዲጠብቁ እያስተማራችኋቸው። ስለዚህ አጥማቂ ሌላ ትእዛዝ፣ ተጠማቂ ሌላ ትእዛዝ የተሰጠ የለም። ከዛ ደግሞ ጭራሽ ምን መጣ? ቆላሲያስ መጣ። ቆላሲያስ ደግሞ ምን አመጣ? በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ብሎ መጣ። ስለዚህ እሱም አያዋጣም። ሁሉም በኢየሱስ ስም ነው እንጂ የሚደረገው አንዳንድ ነገር አብ ወልድ መንፈስ ቅዱስ፣ አንዳንድ ነገር ደግሞ ኢየሱስ የሚባል ነገር የለም። ሁሉ ነገር በጌታ በኢየሱስ ስም ነው የሚደረገው። ጌታችን ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ ብሎ አጥምቆ ብሎ አያውቅም። ይህን በተደጋጋሚ ተናግሬያለሁ። ይህንን የሚያስብ ሰው ካለ ገብቶ ሊያነጋግረን ይችላል። በኋላ ላይ ሊያስተካክለንም ይችላል። መግባት ትችላላችሁ። ጌታ ኢየሱስ አብ ወልድ መንፈስ ቅዱስ ብሎ ለምን አጥምቆ አላለም? ዛሬ ሁሉ እንደሚደረገው አብ ወልድ መንፈስ ቅዱስ ተብሎ የሚደረግ ቢሆን ኖሮ አንደኛ ሐዋርያው ጳውሎስ ራሱ በዛ በቆላሲያስ ምዕራፍ 3 ላይ ሁሉን ነገር በጌታ በኢየሱስ ስም አድርጉ የሚል ትእዛዝ ሊመጣ አይችልም። ቢያንስ አንድ ነገር በኢየሱስ ስም የማይደረግ ካለ ሁሉ በጌታ በኢየሱስ ስም ይደረጉ የሚባል ነገር ሊመጣ አይችልም። ይሄ በጣም ሲምፕል ኮመን ሰንስ ነው። በጣም ሲምፕል። ሁሉን ነገር በቃል ቢሆን ወይም በስራ የምታደርጉትን ሁሉ የሚል ነገር ሊባል አይችልም። ቢያንስ አንድ ነገር በኢየሱስ ስም የማይደረግ አለ። ቢያንስ አጥማቂ የሚባለው ሰውዬ አሁን በአዲሱ ፍልስፍና አጥማቂው የሚባለው ሰውዬ ቢያንስ በኢየሱስ ስም የማያደርገው አንድ ነገር አለ። ስለዚህ ሁሉ በኢየሱስ ስም ሊባል አይችልም። እንዴት ይህን እንደዚህ አይነት ስትል ልንሳሳት እንችላለን? ላለመታረም እግዚአብሔር ይመስገን። ስለዚህ ምንድን ነው ያደረገው? በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። ጌታችን ኢየሱስ ክርስቶስ በአብ ወልድ መንፈስ ቅዱስ አጥምቁ አላለም። ለምንድን ነው ያላለ? አሁን እንደሚደረገው ቢሆን ኖሮ ምን ያለው? እሱ በአብ በወልድና በመንፈስ ቅዱስ ስም ነው ያለው። ልክ ሌሎች ትእዛዞችን እንዳዘዘው ነው ያዘዘው። አዲስ አይደለም። የጌታን ስም የሚጠራ ይድናል ብሎ እንዳዘዘው በመጽሐፍ ቅዱሳችን ውስጥ በያዕቆብ መጽሐፍ ምዕራፍ 5 ቁጥር 16 ላይ ከእናንተ የታመመ ቢኖር የቤተ ክርስቲያን አገልጋዮች ወደ እሱ ይጥራ፣ እነርሱም ዘይት ቀብተው ምን ያድርጉ? በጌታ ስም ይጸልዩለት ይላል። በጌታ ስም እንዲህ ነው የምታደርገው። በጌታ ስም ነው የምትለው። ጌታ የተጽኦ ስም አይደለም፣ ፕሮፐር ኔም አይደለም፣ ማዕረግ ነው። የተጽኦ ስም አይደለም። ስለዚህ ምንድን ነው የሚደረገው? እሱማ በጌታ ስም ማለቱ የጌታ ስም አለው ማለቱ ነው እንጂ ጌታ ስም በሉ ማለቱ አይደለም ይለኛል። እንዴ ታዲያ እዚህ ጋር እንደሱ እያደረግ በአብ ወልድ መንፈስ ቅዱስ ስም የሌለውም እንዴ? አለው። አብ የተጽኦ ስም ነው አይደለም? ወልድ የተጽኦ ስም፣ አብ ማለት አባት ማለት ነው፣ የተጽኦ ስም አይደለም። ወልድ ማለት ልጅ ማለት ነው፣ የተጽኦ ስም አይደለም። መንፈስ ቅዱስ መንፈስ ማለት ነው፣ የተጽኦ ስም። ስለዚህ የተጽኦ ስም ባልሆነ ነገር ላይ ስም የሚል ነገር ከተጨመረበት ፕሮፐር ኔም ዲማንድ ያደርጋል። የተጽኦ ስም ዲማንድ ያደርጋል።
እያጠየቀ ነው። የተጸውን ስም እያጠየቀ ነው። አባት አንተ ብዬ ስልህ አባት ትለኛለህ። የአባት ስም ከጠየቅኩ ግን የተጸው ስም ዲማንድ እያደረግኩ ነው፣ እያጠየቅኩ ነው። ልጅ ስልህ ልጅ ትለኛለህ። የልጅ ስም ካልኩኝ ግን እያየኩ ነው እንጂ የልጅ ስም በልልኝ እያልኩ አይደለም። ትእዛዙንም እያከበርክ አይደለም። የልጅህን ስም ጻፍ ብዬ ስጠይቅህ መልሰህ የልጅህን ስም ብለህ ብትጽፍልኝ እያሾፍክብኝ ነው እንጂ እየመለስክ ወይ አልገባህም ወይ እያሾፍክብኝ ነው። የአባትህን ስም ስጠይቅህ መልሰህ የአባትህ ስም ብለህ ከጻፍክልኝ ወይ አልገባህም ትእዛዙ ወይም እያሾፍክ ነው። በአብ በወልድ በመንፈስ ቅዱስ ስም ስትባል መልሰህ በአብ በወልድ በመንፈስ ቅዱስ ስም ምትል ከሆነ ወይ እያሾፍክ ነው ወይ አልገባህም ትእዛዙ ወይም እያሾፍክ ነው። ስለዚህ ከማሾፍም ነፃ እንውጣ፣ ባለመረዳትም ከምናደርግ ነገር ነፃ እንውጣ። ጌታ ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ስም አለ ማለት ዲማንድ እያደረገ ነው። ምን እያጠየቀ ነው? የተጸው ስም እያጠየቀ ነው። ይሄ በሁሉም ላይ ስታደርግ የነበረው ነገር ማቴዎስ ላይ ሲመጣ ሊጠፋብህ አይችልም። በጌታ ስም ዘይት ቀብቶ ይጸልዩልህ ሲባል የጌታ ስም ማለት እኮ የተጸው ስም ዲማንድ እያደረገ ነው ብለህ ኢየሱስ እያልክ ነው የምትጸልየው። ታዲያ እዚህ ጋር ስትደርስ ይሄ ስም ማን ነው ብለህ ታደርጋለህ እንጂ መልሰህ እንዴት ታደርጋለህ? እያሾፍክ ካልሆነ ወይም ስላልገባህ ካልሆነ በስተቀር የተጸው ስም ባልሆነ ነገር ላይ ስም የሚል ነገር ሲጨመር ሌላ ቦታዎች ሁሉ ላይ ያንን ስም እየፈለከ እንደምታደርገው እዚህ ጋር ማቴዎስ ጋር ስትመጣ ችክል የምትለው ምንድነው ምክንያቱ? እኔ ዛሬ እነግርሃለሁ። ምክንያቱም ምንድነው መሰለህ? ከጨለማ ስልጣን አልዳንክም። ዳትስ ፕሮብለም። ይሄ ነው የጥቅስ ጉዳይ፣ የምን ጉዳይ፣ የምናምን ሌላ የስኮላር ምናምን አይደለም። ከጨለማ ስልጣን አልዳንክም። ከጨለማ ስልጣን የዳኑትማ በቃል ቢሆን ወይም በስራ የሚያደርጉትን ሁሉ በጌታ በኢየሱስ ስም እንዲያደርጉ ተባለላቸው። ስለዚህ አንተም ከጨለማ ስልጣን ስትወጣ አንድ ምልክት አለ። ምን ማለት ትጀምራለህ መሰለህ? በቃል ቢሆን ወይም በስራ የሚደረገው ሁሉ በጌታ በኢየሱስ ስም የሚደረገው ማለት ትጀምራለህ። እንደ ሐዋርያው ጳውሎስ ለምን ከጨለማ ስልጣን ድናችኋል፣ ከጨለማ ስልጣን አዳነን፣ እሱም ድኗል። እየው ከጨለማ ስልጣን አዳነን ያለው። ስለዚህ ከጨለማ ስልጣን ስትድን አንዱ ምልክት ይሄ ነው። ምን ማለት ትጀምራለህ? በቃል ቢሆን ወይም በስራ የሚደረገው ሁሉ በጌታ ኢየሱስ ስም መደረግ እንዳለበት ይገባሃል። ኢየሱስ የሚለው ስም የወልድ ስም ብቻ አይደለም በጭራሽ። እንዲያውም መጽሐፍ ቅዱሳችን የሚነግረን ይሄ የሚበልጠውን ስም ከመላእክት እጅግ የሚበልጠውን ስም ወልድ ምንድን አደረገ ነው የሚለው? ወረሰ ነው የሚለው። ዕብራውያን መጽሐፍ ምዕራፍ 4 ላይ ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከነሱ አብዝቶ ይበልጣል። ወረሰ ነው የሚለው። እግዚአብሔር ይመስገን። አብ ደግሞ የሚኖረው በወልድ ነው አለ። የወልድ የሆነ ሁሉ የአብ ነው። ስለዚህ ኢየሱስ ክርስቶስ የወልድ ስም ነው ካልክ የወልድ የሆነ ደግሞ የአብ ነው። የወልድ የሆነ ሁሉ የአብ ነው። ስለዚህ ኢየሱስ የወልድም ብለህ ነው የምታምነው ማለት ነው። ኢየሱስ የሚለው ስም የወልድ ነው ብለህ ካመንክ እንግዳው የወልድ የሆነ ደግሞ የአብ ነው። በውርስ ነው ወልድ ያገኘው ይሄን ከስሙ በላይ የሆነውን ስም። እግዚአብሔር የተመሰገነ ይሁን። መንፈስ ቅዱስ የሚመጣበት ሌላ ስም የለውም። መንፈስ ቅዱስ ማለት የኢየሱስ መንፈስ ነው። ስለዚህ የኢየሱስ መንፈስ ቅዱስ የኢየሱስ መንፈስ ሆኖ ኢየሱስ ከሚባል ውጭ ሌላ ስም የለውም። ሐዋርያት ሥራ መንፈስ ቅዱስ የኢየሱስ መንፈስ ነው የሚል ማስረጃ አለ በደንብ ሐዋርያት ሥራ ምዕራፍ 16 ላይ። እንደዛማ ባይሆን ጌታ ኢየሱስ እንደዛ አይነት ትእዛዝ ሊታዘዝም አይችልም። ሐዋርያው ጳውሎስም በቃል ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉ ሊል አይችልም። ቢያንስ አንድ ነገር የማይደረግ ባለበት ሁኔታ ላይ እንደዚህ አይነት ነገር ሊመጣ አይችልም። ሲምፕል ነገር ነው። አለመታዘዝ ነው። ለታዘዛችሁ ምክንያት እናንተ ደግሞ አይደላችሁም። እኔ ማናችሁንም ብሌም አላደርግም። የጨለማው ስልጣን ነው፣ እሱ ነው መፍረስ ያለበት። ከጨለማ ስልጣን አዳነን ስለሚል ከዛ ከጨለማ ስልጣን ስትድን ያ የጨለማው ስልጣን ሲፈርስ በቃል ቢሆን ወይም በስራ የሚደረገውን ሁሉ በጌታ በኢየሱስ ስም አድርጉት ማለት አንተም ትጀምራለህ፣ አንቺም ትጀምራለሽ እንደ ሐዋርያ ጳውሎስ። እግዚአብሔር የተመሰገነ ይሁን። ሐዋርያት ሥራ መጽሐፍ ምዕራፍ 16 ላይ እንደዚህ የሚል እግዚአብሔር ቃል አለ። እግዚአብሔር ይባረክ። ቁጥር ምዕራፍ 16 ቁጥር 6 ላይ በእስያ ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው ይላል። መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ ሀገር አለፉ። በሚስያም አንጻር በደረሱ ጊዜ ወደ ቢታንያ ይሄዱ ዘንድ ሞከሩ፣ የኢየሱስ መንፈስ አልፈቀደላቸውም።
መንፈስ ቅዱስ የማን ነው? የኢየሱስ መንፈስ ነው። ስለዚህ ሌላ ስም ልትሰጠው አትችልም። መንፈስ ቅዱስ የኢየሱስ ነው። እግዚአብሔር የተመሰገነ። የኢየሱስ መንፈስ ኢየሱስ ነው። የእግዚአብሔር መንፈስ እግዚአብሔር ነው እንደምትለው የኢየሱስ መንፈስ ኢየሱስ ነው። ባለፈው አይተናል። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ መንፈስ ቅዱስን ማን ነው የሚለው? ኢየሱስ ክርስቶስ ነው የሚለው። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 እግዚአብሔር የተመሰገነ ይሁን። ጰራቅሊጦስ የሚለው ቦታ ላይ ሰዎች ይህንን መንፈስ ቅዱስ የሚለውን ነገር ሰዎች እንትን እንዳይላቸው ምን ይላል እዚህ ላይ ሲናገር ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ተብሎ ነው የተጻፈው። እግዚአብሔር ይመስገን። በሌላ ቋንቋ ስታነቡ ጰራቅሊጦስ ነው ይላል። ጰራቅሊጦስ ኢየሱስ ነው ይላል። መንፈስ ቅዱስ ኢየሱስ ነው ተብሎ ነው የተጻፈው። እግዚአብሔር የተመሰገነ ይሁን። ስለዚህ ጌታችን ኢየሱስ ክርስቶስ በአብ በወልድና በመንፈስ ቅዱስ አጥምቁ አላለም። እንደሱማ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስም አድርጉት ከሚለው ነገር ጋር አይሄድም። እግዚአብሔር የተመሰገነ ይሁን። ሐዋርያቶቹ ደግሞ ያዘዙት ጌታ ያዘዘውን ነው እንጂ ያዘዙት ሌላ ትእዛዝ አላመጡም። ስለዚህ ምንም የሚያወጣ አጥማቂው በሌላ ነው የሚያደርገው፣ ተጠማቂው በሌላ ነው የሚባል ነገር የለም። መጽሐፍ ቅዱስ ውስጥ ሁሉ ያየነው የተጠመቁ ሰዎች በሙሉ የተጠመቁት ቦታ ያየነው በሙሉ ኢየሱስ ተብሎ የተጠመቁት እንጂ አጥማቂው በሌላ ተጠማቂው በሌላ አጠመቀን አይልም። ሐዋርያት ሥራ ምዕራፍ 8 ላይ እንደዚህ ይላል። የተጠመቁ ሰዎች ሪፖርት ተነግሮናል። ሐዋርያት ሥራ ምዕራፍ 8 ለጥያቄ ጊዜ ልሰጥ ነው ላንብብላችሁና ሐዋርያት ሥራ ምዕራፍ 8 ቁጥር 14 ጀምሮ ባነብላችሁ በኢየሩሳሌም የነበሩ ሐዋርያት የሰማርያ ሰዎች እግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስን ያወሰደዱላቸው። የሚገርም ነገር ነው። በሰማርያ በኢየሩሳሌም የነበሩ ሐዋርያት የሰማርያ ሰዎች ምን ተቀበሉ ብሎ ነው ያመኑት? ሐዋርያት በኢየሩሳሌም የነበሩ ሐዋርያት የሰማርያ ሰዎች ምን ተቀበሉ? የእግዚአብሔርን ቃል ተቀበሉ ተባለላቸው። እነዚህ የእግዚአብሔርን ቃል ተቀበሉ የተባለላቸው የሰማርያ ሰዎች ምን አድርገው ነው የእግዚአብሔርን ቃል ተቀበሉ የተባሉ? በጌታ በኢየሱስ ስም ብቻ ተጠምቀው ነው። ላንብብላችሁ። የእግዚአብሔርን ቃል ተቀበሉ ሰምተው ጴጥሮስን ያሰደዱላቸው። እነሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ ከእነርሱ በአንድ ላይ እንኳን መንፈስ ቅዱስ አልወረደም ነበርና፣ በዚያን ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስንም ተቀበሉ። በጌታ በኢየሱስ ስም ብቻ ነው እንጂ የተጠመቁት። አጥማቂው በሌላ ስም አጥማቂው ደግሞ በሌላ ስም አጠመቃቸው አይደለም የተባለው። በጌታ በኢየሱስ ስም ብቻ ነው የተጠመቁት። እግዚአብሔር የተመሰገነ። ስለዚህ ይሄ ጉዳይ በቃል ቢሆን ወይም በስራ በጌታ በኢየሱስ ክርስቶስ ስም ሁሉንም በጌታ በኢየሱስ ስም የማድረግ ጉዳይ ዝም ብሎ የጥምቀት ጉዳይ ብቻ አይደለም። ከጨለማ ስልጣን የመዳን ጉዳይ ነው። እግዚአብሔር የተመሰገነ ነው። ይህን ዕድል ያገኛችሁ ወንድሞቼ ሁልጊዜ እንደምለው በዚህ ምድር ላይ ካሉ ከሃይማኖቶች አንዱ ተሰጥቶናል ብላችሁ ነው የምታስቡት? አይደል? በጭራሽ የሚመስለው እኮ የለም። አንዱም ክርክር እኮ ይኮ ነው እንደው ከእናንተና ጋር የማይመሳሰል ከማንም ጋር አይመሳሰልም። የኛ የሚመሳሰለው ከመጽሐፍ ቅዱስ ጋር ብቻ። እኔ የምቀበለው ነገር ከመጽሐፍ ቅዱስ ጋር ይመሳሰል፣ ዋናው ያ ነው። ስለዚህ አንተ ወንድሜ በቃል ቢሆን ወይም በስራ የሚደረገውን ነገር ሁሉ በጌታ በኢየሱስ ስም ለማድረግ የተስማማህ፣ አንቺ እህቴ በቃል ቢሆን ወይም በስራ የሚደረገው ሁሉ በጌታ በኢየሱስ ስም ነው መደረግ ያለበት በሚለው የተስማማሽ አንቺ እህቴ ምንድን ነው የሆነልሽ መሰለሽ? ሌላውን ነገር ሁሉ ለዛሬ ልተወውና አንቺ ከጨለማ ስልጣን ድናቸዋል። እግዚአብሔር የተመሰገነ ይሁን። ከጨለማ ስልጣን ድኛለሁ ብለህ ነው ማሰብ ያለብህ እንጂ የሆነ አንድ በፊት ምንትስ ሃይማኖት ነበርኩኝ አሁን ምንትስ ሃይማኖት አገኘሁኝ ምንባባልበት አይደለም። ከዛ በላይ ነው። ከጨለማ ስልጣን የመዳን ጉዳይ ነው። ይህንን ትልቅ ነገር አውጁ። በጌታ በኢየሱስ ስም ሰዎች መጠመቅ አለባቸው። ሁሉን ነገር በጌታ በኢየሱስ ክርስቶስ ስም የማድረግ ጉዳይ በጣም አስፈላጊ ነው። ምክንያቱም ይሄ መጽሐፍ ቅዱስ ውስጥ የተጻፈ ከጨለማ ስልጣን ድነዋል የተባሉ ሰዎች እንዲያደርጉ ከተነገረው አንዱ ምልክት ስለሆነ እግዚአብሔር የተመሰገነ ይሁን።